እንግዲህ የዋንጫው ጉዞ እየሰመረለት ይገኛል፣ እያማረለት ይገኛል። በሳምንቱ መጨረሻ በነበሩ ጨዋታዎች በመጨረሻ ሰዓት እጅግ አስደማሚ እና አነጋጋሪ ጎሎች አርሰናሎች አሸንፈው ወጥቷል ኤቨርተንን። በተቃራኒ ደግሞ ማንቸስተር ሲቲ ምሽት ላይ በነበረው ጨዋታ ከዌስትሃም ጋር ለንደን ላይ መጥቶ አቻ ወጥቷል። ያው ለንደን ላይ ለአርሰናል ዋንጫ ያስረከቡ ይመስላሉ ጋርዲዮላ በአርሰናል መቀመጫ ከተማ ነጥብ ጥሎ ስለወጡ ማለት ነው። ነጥቡንም ዋንጫውንም አስቀምጠው የተመለሱ ይመስላሉ ከለንደን። ቀጣይ ያሉ ጨዋታዎች በእርግጥ አሁንም አጓጊ ናቸው። ጉዳዩ የተጠናቀቀ አይመስልም፣ ጉዳዩ ያበቃ አይመስልም። ነገር ግን የአርሰናል የዋንጫ የማንሳት ነገር ከሞላ ጎደል አልጋ ባልጋ የሆነበትን ሂደት እየተመለከት እንገኛለን እና ይህንን ተከትሎ አርሰናል ቀጣይ እንግዲህ ከባየር ሌቨርኩሰን ጋር ነገ ይጫወታሉ። በመጪው እሁድ በካራባው ካፕ ፍጻሜ ከሲቲ ጋር ይጫወታሉ። ከዛ መልስ የፕሪሚየር ሊጉ ፉክክር ይቀጥልና አርሰናል በሜዳው በርማውዝን ሲገጥም ሲቲ ወደ ለንደን መጥቶ በስታንፎርድ ብሪጅ ቼልሲን ይገጥማል። አርሰናል አሸንፎ ቼልሲ ሲቲን ካሸነፈ ወይም ሲቲ ከተሸነፈ ልዩነታቸው ወደ 12 ነጥብ ከፍ ይላል። ከዛ ሁለቱ እርስ በርስ ነው የሚገናኙት። ኢታር ላይ አርሰናል ከሲቲ ይገናኛሉ። አርሰናል ሲቲን ኢታር ላይ ካሸነፈ የነጥብ ልዩነታቸው 15 ይሆናል። ያ ማለት የዋንጫ ፉክክር 100 በቁጥር ደረጃ ያበቃለታል ማለት ነው። ምክንያቱም ከዛ በኋላ 5 ጨዋታዎች ነው የሚቀሩት። 5 ጊዜ 3 15 ነጥብ ነው የሚመጣው። ዲልደን ወደሚባለው ወይም ነገሩ አለቀ ወደሚባለው በቁጥር ደረጃ ማረጋገጥ። ስለዚህ አርሰናል ከብሔራዊ ቡድን ጨዋታዎች መልስ ዋንጫውን ሊያረጋግጥ ይችላል ነው ፖይንቱ። ላያረጋግጥም ይችላል። በቀደሙ የዌስትሃም ጨዋታ ላይ ሲቲ ይመጣሉ። ግን ወደ እንደዚህ አይነት አናሊሲስ ወደ እንደዚህ አይነት ትንታኔ የዋንጫው ፉክክር እንዲመጣ በር ከፍቷል። ቶተንሃም ዌስትሃምን አሸንፎ ቢሆን ኖሮ ሲቲ ይህንን ካልኩሌሽን ማምጣታችን ቁጥራዊ ማስረጃ ማለት ነው። ለንደን ላይ የጣለው ነጥብ ግን ወደዚህ ነገር እያንደራደረው ይገኛል እና ይሄ ሊሆን ይችላል ለጋርዲዮላ የሞት ሞት ኢታር ላይ ዋንጫው ከተወሰደባቸው በቸልሲ ከተሸነፉ ነው ያ የሚሆን ጉን በቸልሲ አቻ ከወጡ ስቲል አሁንም ኦልሞስት ያበቃለታል። ግን በቁጥር ደረጃ ላይ ያበቃ ይችላል። ጥቂት ጨዋታዎችን ልንጠብቅ እንችላለን። በቸልሲ ከተሸነፉ ግን ኢታር ላይ 100% በሩ ሊከረቸም ይችላል። ያ ማለት ለሚካኤል አርቴታ 2 ዓመታት በጋርዲዮላ ምክንያት ያጧቸውን ዋንጫዎች ማካካሻ ሊሆን ይችላል። ኢታር ላይ ዋንጫውን የሚያሳኩት ከሆነ ቸልሲም ቀጣይ የሚያደርጉት ጨዋታዎች ወሳኝ ነው ለቼልሲም በአውሮፓ መድረክ በሻምፒዮንስ ሊግ ለመግባት የሚደረገው እንቅስቃሴ ለሊያም ሮሴኞሮ በጣም ወሳኝ ነው። ቼልሲና ሲቲ ደግሞ ይታወቃል ብዙ ጊዜ ሲገናኙ የሚፈጠረው ውጤት። ስለዚህ ከባድ ጨዋታ ስታንፎርድ ብሪጅ ሊኖርባቸው ይችላል ከሚል ሳቤ ነው ይሄ ቁጥራዊ መረጃዎች እየቀረቡ የሚገኙና ኢታር ላይ አርሰናል ሊያረጋግጥ ይችላል በዚህ ካልኩሌሽን ከመጣ። ነገር ግን አይታወቅም። አርሰናል በቦርማውዝ ነጥብ ሊጥል ይችላል። ሲቲ ቼልሲ ሊያሸንፍ ይችላል። ዊዶን ነው ይሄ ገና አናውቀውም። ግን ካለው የአርሰናል ጨዋታ አንጻር ኢሚሬትስ ላይ በርማውዝን አርሰናል በቀላሉ ያሸንፋል ተብሎ ይጠበቃል። ስታንፎርድ ብሪጅ ላይ ሲቲ ግን በቀላሉ 3 ነጥብ ይወስዳል ተብሎ አይገመትም ከፉክክሩ አንጻር ማለት ነው። ዴቪድ ራያ በአርሰናል ቤት ውስጥ ቁጥሮች ረገድ አሁንም አነጋጋሪ ሆኖ ቀጥሏል። 20ኛ ክሊንሺት ነው ያስመዘገበው ከኤቨርተን ጋር በነበረው ጨዋታ 20 ክሊንሺት በአውሮፓ ደረጃ በዘንድሮ ዓመት ያስመዘገበ አንድም ግብ ጠባቂ የለም። በፕሪሚየር ሊጉ 15ኛ ክሊንሺቱ ነው። ዘንድሮም የወርቅ ጓንቱን ለመውሰድ የሚከለክል የለም። በዚህ እንኳን ቀጣዮቹ በሙሉ ጨዋታዎች እንኳን ጎል ቢያስተናግድ ዴቪድ ራያ የመውሰድ እድሉ ሰፊ ነው፣ ጥያቄ በሌለው መንገድ። ምክንያቱም በ4 በ5 ርቋቸዋል ከሌሎች ግብ ጠባቂዎች እና ዴቪድ ራያ ለሶስተኛ ተከታታይ ጊዜ የወርቅ ጓንቱን በመውሰድ የመጀመሪያው ግብ ጠባቂ ሊሆን የሚችልበት እድል ከፊቱ እየተመለከትን እንገኛለን በዚህ ሂደት ውስጥ ማለት ነው። በተደጋጋሚ ስናነሳው እንደነበረው በቀደሙ ጨዋታ ዓርብ ዕለት በነበረንም ጨዋታ ትንታኔ ይቺ ሳምንት ወሳኝ ናት ብለናል።
አርሰናል የመጀመሪያውን ፈተና ተወጥቷል። የፕሪሚየር ሊጉን ፈተና ኤቨርተንን በማሸነፍ ሲቲ አቻ ወጥቶ ወደ ኋላ አፈግፍጓል። ሻምፒዮንስ ሊጉ ላይ ይጠበቃል። ማን ያፈገፍጋል? ሻምፒዮንስ ሊጉ ላይስ ሲቲ ሪሞንታዳ ይሰራል? አርሰናል ሊቨርኩሰንን አሸንፎ ወደ ቀጣዩ ዙሪያ ያልፋል ወይስ ሲቲ ተሸንፎ ወይም በሳንቲያጎ በርናቦ የተመዘገበበት 3-0 ውጤት ሳይቀለብስ ቀርቶ ሲቲ ከውድድሩ ይወጣል? ወይስ ባየር ሊቨርኩሰን ኤምሬትስ ላይ መጥቶ አሸንፎ አርሰናልን ከውድድሩ ያስወጣዋል? አብረን እናያለን። ከዛ ሶስተኛው ዋንጫ የካራባው ካፕ ፍጻሜ ዋንጫ ነው። ስለዚህ በጣም ዲሲሲቭ ዊክ ነው። በጣም ወሳኝ ሳምንት ነው ለሁለቱም ቡድኖች። ሲቲ አንዱን የፕሪሚየር ሊግ ዋንጫውን ፉክክር ላይ አፈግፍጓል። ሻምፒዮንስ ሊግ ከባድ ጣጣ ውስጥ ላይ ነው ያለው። ካራባው ካፕ ራሱን አርሰናል ነው የሚገጥመው በፍጻሜ። ምን ይፈጠራል የሚለው በጣም አጓጊ እንዲሆን አድርጎታል ይሄ ሳምንት። በቃ በአጠቃላይ አሳቢዎች ሁሉ በዚህ ላይ እያጠነጠኑ ይመስሉኛል። ጋርዲዮላ በአንድ ሳምንት ከ3 ዋንጫ ይወጥ ይሆን? አርሰናል በአንድ ሳምንት ከ2 ዋንጫ ይወጣ ይሆን? አይታወቅም። ምክንያቱም ሊጉን አስቀጥሏል፣ ግን አሁንም ስቲል ሻምፒዮንስ ሊጉና ካራባው ካፑን ላያገኝ ይችላል። ሶ ይሄ ሳምንት በጣም 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 ለሁለቱ ደጋፊዎች ለሲቲና ለአርሰናል ደጋፊዎች በጣም ወሳኝ ሳምንት ነው። በተናጥልም በጋራ በዋንጫ ፉክክር ላይ ለመቀጠል በሚደረገው እንቅስቃሴ ማለት ነው። ሶ ጋርዲዮላም ከተነገው ጨዋታ ጋር በተያያዘ በተሰጡት አስተያየት ይህንን ውጤት የመቀልበስ አቅም የለኝም ብሎ የሚያስብ ተጫዋች ቤቱ ይቀመጥ ብሏል፣ እንዳይመጣ ብሏል ወደ ጨዋታው። በደጋፊዎቻችን ታግዘን የሳንቲያጎ በርናባውን ውጤት እንቀለብሳል፣ እነሱም 3 ላይ ያገቡብን እኛም 3 ማስቆጠር አያቅተንም የሚል ሀሳባቸውን ያስቀመጡበት ሂደት አለ። ኤሪክ ቴን ሃግ ሆኖብኛል ጋርዲዮላ ራሱ ለኔ ወሬው አንድ ጠብ የሚል ነገር የለም። መጀመሪያ ዌስትሃምን ያሸንፍ፣ መጀመሪያ ኖቲንግሃምን ያሸንፍ። በዋንጫ ፉክክር ላይ ስለ ዋንጫ ፉክክር በሰጡት አስተያየት ፔፕ ጋርዲዮላ ጋዜጠኛው በቀጥታ ነው የጠየቀቻት፣ ሴት ጋዜጠኛ ናት እና ከጨዋታው በፊት በዚህ ጨዋታ ላይ 3 ነጥብ ካላሳካን የዋንጫ ጉዳይ ያበቃለታል ብለሃል። ስለዚህ 3 ነጥብ አላሳካም እንዴት ነው ብላ ጠየቀችው። ብላ ስጠይቀው የመለሰላት መልስ መች ተሸነፍን እንዴ አለ። ስለዚህ በሜዳችን ጨዋታ አለ፣ ቀጣይ ሌሎች ጨዋታዎችም አሉ። በቁጥሮች ደረጃ እስካላበቃለት ድረስ የዋንጫ ፉክክር አብቅቷል ብለን ስለማናስብ በዋንጫ ፉክክር ላይ አለን ብለን ነው የምናስብ ብሏል። እንቀጥላለን መታገላችን ብሏል። ሮድሪም ተመሳሳይ አስተያየት ነው የሰጠው። አሁንም አርሰናሎች የተሻለ ነጥብ የተሻለ ድል ይዘዋል፣ ግን እንዴት ዋንጫ እንደሚበላ የምናውቀው እኛ ነን ብሏል። እንዴ ነው ያለው ሮድሪ። ምንም አያስማማኝ። ብዙዎችን የሚያስማማ አይደለም። በቃ ይሄ አንዳንድ ሰዎች አልሞት ባይ ተጋዳይ መመጻደቅ የሚባል አይነት ሀሳብ ከዚህ በላይ አርሰናል የሚሸነፍ ቡድን ነው እንዴ? ዝም ብሎ የመመጻደቅ ሀሳብ ይመስላል። ምክንያቱም አሁን ስቲል እኮ አርሰናል በሲቲ ኢታር ላይ ቢሸነፍ ሲቲ ተስተካካይ ጨዋታውን ቢያሸንፍ እንኳን አርሰናል በ3 ነጥብ ልዩነት ይመራል። ይጎ ስቲል እንደዛው ነው ማለት ነው። ኦልሞስት እንደው ማለት በቁጥር ደረጃ ካላበቃ ዋንጫ አላበቃም ስለሚባል ነው እንጂ የፕሪሚየር ሊጉ ጉዳይ ለአርሰናል በደንብ ግልጥ ብሎ ተከፍቷል። አሁን ከቀሩትም ጨዋታዎች አንጻር ከሁለቱ ቡድኖች አርሰናል አዌይ የቀረው ጨዋታ 2 ነው፣ ለዛውም ለንደን ነው ሁለቱም፣ አንዱ ከዌስትሃም አንዱ ከክሪስታል ፓላስ። ሲቲ አዌይ የቀሩ ጨዋታዎች ከባባር ናቸው። ቼልሲ ያለው አዌይ፣ በርማውዝ አለው አዌይ፣ ኢቭን በርንሌይን አዌይ ነው የሚገጥመው፣ ኤቨርተንን አዌይ ነው የሚገጥመው። የቀሩ ጨዋታዎች አርሰናል ራሱ ቢጥል እኮ ሲቲ ላይ ጥለው ይጥላል በደንብ ልብ እናድርገው። እሱ ነው ደግሞ ቢጥል ራሱ አርሰናል ኢፍ ነው። ለአርሰናልም ለጠንካራ ቡድን የመጣሉ ድል ዝቅተኛ ነው ብዬ ነው የማስበው። ግን ቢጥል ኢንኬስ ኳስ ነው አንድ ጨዋታ ምናምን ነጥብ ድሮ ቢያደርግ ሲቲ ሁሉንም ጨዋታ ያሸንፋል ማለት አትችልም። ዘበት ልክ ነው። ኖቲንግሃምን ዌስትሃምን ሳታሸንፍ እንዴት ነው ቀጣይ ቼልሲን ልታሸንፍ የምትችለው? ከባድ ነው። ሊያሸንፍ ይችላል ግን ከባድ ነው ማቴማቲካሊ በጣም አስቸጋሪ ነው የሚሆነው። ስለዚህ የሲቲ ጉዳይ አሁን ላይ ማለት እንሞክር ነው እንጂ የሚባለው እንችላለን አይደለም። እንሞክር ይቻላል። እንሞክር ምንም ነገር ሊሞክር ይችላል። ምክንያቱም ያልተዘጋ ነገር እስከሆነ ድረስ ልጠቀምበት ስለምትችል ማለት ነው። በነገራችን ላይ በአርሰናልና በኤቨርተን ጨዋታ ላይ የተከሰቱ ክስተቶች አሉ። 1-2-3 ክስተቶች፣ አነጋጋሪ ክስተቶች። አንደኛው ክስተት ሙስኬራና እናቱን የተመለከተ ነው። በአርሰናልና ኤቨርተን ጨዋታ ላይ አይተህ ከሆነ
ቲምበር 30 ምናምን ደቂቃ ላይ ተቀይሮ ወጥቶ ሙስኬራ ተክቶት በጣም አሪፍ ጊዜ ነው ያሳለፉ እና ስለሱ ነገሩ ሲጠየቅ ምንድነው የተለየ ነገር በጣም ኳሊቲ ነው የተጫወትኩ በጣም በመረጋጋት መንፈስ ነው የተጫወትኩ ምናምን ተብሎ ተጠይቆ ነበርና ሰርፕራይዝ አድርገውኛል አርሰናሎች አለ። ሰርፕራይዝ ያደረጉት አንድ ኢንተርቪው አለ ተብሎ ይጠራል እና ለኢንተርቪው ሲሄድ እናቱን ነው ያገኘው ከስፔን መጣ። ኦኬ የእናቶች ቀን ሰሞኑን የእናቶች ቀን እየተከበረ ነውና እና አልጠበቅኩም እኔ ለኢንተርቪው ነው የሄድኩኝ አለ። የተጠራሁት ኢንተርቪው ተብዬ ነው አርሰናልም ማሊያ አድርጌ ምናምን አድርጌ ለኢንተርቪው ነው የሄድኩት አለ። ስገባ እናቴ ቀዩን የአርሰናል ማሊያ አድርጋ ናፍቃይ ነበር አለ። ተወሰኑ ወራቶች አልተገናኘንም እና በጣም ነው ደስ ያለኝ። ያንን ስሜት የፈጠረብኝ ነገር በጨዋታ ላይም ጥሩ ነገር እንዳረገ ያደረገኝ ይመስለኛል የሚል አስተያየቱን ሰጡ። ሌላኛው ትልቁ አነጋጋሪ ክስተት በዚህ ጨዋታ ላይ ከሜዳ ውጭ የነበረው ማለት ነው ሜዳው ላይ የነበሩትን የጨዋታው ለም ጊዜ አንስተናቸዋል ብዙ ነገሮችም ስላነሳ ማለት ነው። ቴሪኒዮ ባሪ የሚባለው የኤቨርተን ተጫዋች አለ ተቀይሮ ገብቷል። በጨዋታው ላይ ተመልክተው ከሆነ ቴሪኒዮ ባሪ ወደ መጨረሻው ደቂቃ አካባቢ ኤምሬትስ ላይ ጓደኞቹ ተደብድበዋል። ውስጥ ስቴዲየም ውስጥ አላየሁም ቪዲዮን ተለቀቀው ቪዲዮ አላየሁት። በአርሰናል ደጋፊዎች ለምን ጥቃት ደርሶባቸዋል ብሏል። አርሰናል ጎል ሲያስቆጥር ማክስ ዶማን አሊያም የዮኮሬሽ ጎል ሲቆጠር አይ ቲንክ እንግዲህ እዛ ውስጥ ነቆራ ነበሩ ይመስለኛል። በቃ ዋንጫውን አበሉ ምናምን እየተባባሉ የነበሩ ይመስለኛል እንግዲህ እና በዛ ሁኔታ ውስጥ ልክ ማክስ ዶማን ነው የዮኮሬሽ ጎል ሲያስቆጥር እነዚህ ሰዎች ላይ የተወሰነ 2-3 ይመስሉኛል የአርሰናል ግን ብዙ ናቸው እዛ የነበሩት ሲሰነዝሩባቸው ይታያል በቪዲዮ ጠቆር ያሉ ናቸው። ራሱ ቴሪኒዮ ባሪን የሚመስሉ ጓደኞቼ ናቸው ነው ጓደኞቼ ላይ ጥቃት ተፈጽሞባቸዋል በአርሰናል ደጋፊዎች የሚል ሀሳብ አንስቶ መነጋገሪያ ሆኗል። ትልቁ መነጋገሪያ ሆኖ ደግሞ ኤኒ ደጋፊ ቢሆን ኢታፕንስ ልትል ትችላለህ። የቴሪኒዮ ባሪ የተጫዋቹ የኤቨርተን ተጫዋች ጓደኞች መሆኑ ነገሩን አጋጋለው። እሱ ጽፏል በማህበራዊ ሚዲያ ላይ ጽፏል እና እሱ ሌላው መነጋገሪያ ጉዳይ ሆኖ ብዙዎችን እያነጋገረ ያለ ጉዳይ ሆኗል። ሌላው ማክስ ዶማን ዛሬ ትምህርት ቤት ሲገባ ደመቅ ያለ አቀባበል ተደርጎለታል በጓደኞቹ ተብሏል። በእርግጥ ምስሎቹም በኤአይ የተሰሩ ናቸው የተለቀቁት፣ ግን ሪልም ተደርጎለታል። ዛሬ ባይገባ ጥሩ ነበር ትምህርት ቤት ይማር የደስታው ስሜት ይማር። በነገራችን ላይ የመልቀቂያ ፈተና ገና አልወሰደም። ቀጣይ ዓመት ነው የሚወስደው። ይሄ እኛ ሀገራውን 10ኛ 12ኛ ክፍል እንደምንለው አይነት የመልቀቂያ ፈተና አልወሰደም። እሺ ቀጣይ ዓመት ነው የሚወስደው እና ጥሩ አቀባበል ተደርጎለታል የሚል ሀሳብ እያየን ነበር። ከዚህ በፊት ላሚን ያማልን ነው የማንን ነው ማስታውሰው እባክህ ትምህርት ቤት ላይ በጣም የተለየ አቀባበል የተደረገለት አንድ ተጫዋች እንደዚህ አስታውሳለሁ። በጣም የተለየ ነገር ነበር እና እሱ ማክሰኞም ጠብቁን እያለ ነው ማለት በማክሰኞ ጨዋታም ይሳተፋል። ሚኬል አርቴታ እንዴት ነው ይሄ ልጅ ተቀይሮ ገብቶ ሁለት ጎል ላይ አስተዋጽኦ አረገ። አንደኛውን ኦልሞስት አሲስት አድርጓል። የመጨረሻው ንክክ የኤንካፔ ቢሆንም ያሻገረው እሱ ነው። ሁለተኛው ደግሞ ራሱን ያስቆጠረው እና በቋሚ 11 ታስገቡታላችሁ ተብሎ ሲጠየቅ አይ ተረጋጉ ይሄማ ልክ አይሆንም፣ ምክንያቱም በአንድ ጨዋታ ላይ ያሳየውን አቋም መሰረት አድርገን ብቻ እንዲህ አይነት ነገር ልናረግ አንችልም እና ካልም ዳውን ነው ያሉት። ካልም ዳውን እቺን ነገር እንተዋት። እውነት ካልም ዳውን ነው ያሉት ሚካኤል አርቴታ በጋዜጣ መግለጫቸው ላይ በቀጣይ ጨዋታ አቋም 11 እንጠብቀው ሲባል እንዴ ተው እንጂ ነሳካ ግን ማዱኬ ይያል መጀመሪያ ግን ልጁ ግን በጣም ጎበዝ ነው። በጣም ማለት እንግዲህ ላሚን ያማል ነው አይደለ? በቅርቡ ይሄ ፍሌቨር ያለው ተጫዋች ያየ ነው ከሜሲ ወደ እንትን ከሄደ በኋላ ወደ አሜሪካ ከሄደ በኋላ የሚያምር ነገር ፍሌቨር ያለው የሚጣፍጥ ነገር እግር ኳስ ላይ እግር ኳስ ዋጥቷቸዋል ተብሎ የሚታሰበው አሁን እንደ ማራዶና፣ ሮናልዲኒዮ፣ ጎቾ፣ ሜሲ አይነት ተጫዋቾች ኔይማር፣ ሃዛርድ፣ ኔይማር አይነት ይሄ በጣም በቃ እግር ኳስን የሚቀናጡበት እግር ኳስ ላይ ይሄ አርት የሚያደርጉት እግር ኳስን አርቲስቲክ የሚያደርጉት ተጫዋቾች ዓለም ላይ እየጠፉ ነው። በጣም እየጠፉ እንደ ዳይኖሰረስ እየጠፉ ያለበት ሂደት ነው ያለው ነውና ላሚን ያማል መጥቶ ትንሽ አነቃቅቶታል። ይሄኛው ደግሞ ማክስ ዶማን አሁን ካለው ከእድሜው አንጻር ያሳየው ሰሞኑን የሚያየ ነው። በገባባቸው ጨዋታዎችም የሚያሳያቸው እንቅስቃሴዎችን ስናይ ሌላ አዲስ
ባለምርጥ ተሰጥቶ ተጫዋች እያገኘን ያለን ይመስለኛልና እድሜያቸውን ተቀራራቢ ከመሆኑ ጋር ተያይዞ ሜሲና ሮናልዶ ከእግር ኳስ ሲገለሉ ያው እነ ምባፔ ሃላንድ ይረከባሉ ተብሎ ነበር የተጠበቀው አይደለ? ተረክበውታል። አይ ዶንት ቲንክ ገና ነው ብዙም የተረከበ ተጫዋች የለም የነሱን ሌጋሲ ለማስቀጠል። ግን ሜሲና ማነው ማክስ ዶማንና ላሚን ያማል በሚቀጥሉት አመታቶች የሚኖራቸው ፉክክር ግን ከወዲሁ የሚመስጥ ይመስላል አይደለ? 16 እና 18 አመታቸው ነው፣ ግን 2 አመት ልዩነት ነው ያላቸው። በሚቀጥሉት አመታት የሚኖራቸው በዚሁ የብቃት ደረጃ የሚቀጥሉ ከሆነ ሁለቱም በዚሁ ፍሌቨራቸው በዚሁ ጥፍጥናቸው የሚቀጥሉ ከሆነ ለዓለም እግር ኳስም ትልቅ ዶማን ወይስ ያማል እየተባለ ሊነሳ የሚችልበት እድል የሚኖር ይመስላል ወደፊት። ላይክ ሜሲ ሮናልዶ እንደምንለው ማለት ነው። እንዲህ አይነት ነገር የሚፈጥር ክርክር ወደፊት ሊመጣ ይችላል። የገና ፕሪዲክሽን ነው፣ ሊሆንም ላይሆንም ይችላል። ግን የልጆቹ ጥራትና ብቃት ግን ያንን የሚያሳይ ሆኖ እየተመለከት ነው እንገኛለንና የማክስ ዶማን አስደናቂ እንቅስቃሴ ብዙዎችን ያነጋገረ ብዙዎችን ያስማማ ሆኖ እየተመለከት ነው እንገኛለን። አርሰናል ነገ ከባየር ሊቨርኩሰን ጋር በሚኖረው ጨዋታ ላይም ይህንን ተጫዋች በተመሳሳይ እንደ ኤቨርቶን ጨዋታ ከተቀያሪ ወንበር ላይ ሊያስነሳው እንደሚችል ይጠበቃል። ምክንያቱም ሻምፒዮንስ ሊግ ይፈቅዳል የተጫዋች መጠን ቁጥር። ፕሪሚየር ሊግ ላይ 7 ነው አይደል? ሻምፒዮንስ ሊግ ላይ እስከ 9 ይፈቅዳል ተቀያሪ ወንበር ላይ የምታስቀምጠው ስኳድ ዴፕዝ ሲኖር። አሁን ባለፈው ጨዋታ ላይ እንደነ ኖርጋርድ አይነት ተጫዋቾች አልነበሩ። ለምሳሌ ከኦቨር ቤንች የሆኑበት ሂደት ነበረ። ትሮሳርድና ኖርጋርድ ያው ጉዳታቸው በጣም ኃይለኛ ሆኖ ሳይሆን ግን የጉዳታቸው መጠን ከፍተኛም ባይሆን መጫወት የመቻል ድራቸው ዝቅተኛ በመሆኑ ነው እነ ዶማን የተተኩት። ሻምፒዮንስ ሊግ ሲሆን ግን ሰፊ ስለሚሆን አሁንም እድሉ ለዶማን ይሰጠዋል ተብሎ ይጠበቃል ተቀያሪ ወንበር ላይ የመቀመጥ። ግን አርሰናል አሁንም ሌላ በጣም ባለተሰጥኦ ተጫዋች ይዞ እየመጣ ነው። የ15 ዓመት ልጅ ሙኖዝ የሚባል ተጫዋች፣ ሌላ ደግሞ በጣም የሚገርም ሊዩስ ሙኖዝ የሚባል በጣም 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 እየተወራለት የሚገኝ ተጫዋች ነው። ይህም ተጫዋች ገና በ14 ዓመቱ የአርሰናል ከ17 ዓመት በታች የዮዝ ቡድኑ ሻምፒዮንስ ሊግ ላይ የሚጫወተው ላይ እየተጫወተ የሚገኝ ነው እና ብዙዎች እያደነቁት የሚገኝ ምርጥ ተጫዋች ነው። ምናልባት እንግዲህ አርሰናል በዚሁ የሚገፋ ከሆነ ወደፊት እንደ ላማሲያ የተጫዋቾች መፈልፈያ ሊሆን ይችላል። በዚሁ የሚቀጥል ከሆነ አሁንም ያሉት እኮ ከበቂ በላይ ናቸው። ማይልስ ስኬሊታ፣ አንሪ፣ ቡካዮ ሳካ እያልን የምናነሳቸው ተጫዋቾች ቀላል አይደለም። በአርሰናል ቡድን ውስጥ የሰጡት የነበረው አገልግሎት አሁን እንዲህ አይነት ተጫዋቾች የሚጨምሩ ከሆነ ለቡድኑ እጅግ ትልቅ አማራጭ ሊሆን እንደሚችል ማሳየት ይቻላል ተብሎ ነው የሚታመነውና የዶማን እንቅስቃሴ ለብዙ ታዳጊዎችም ትልቅ ተስፋ የሚሰጡ ነው እንመለከተዋለን በዚህ ሂደት ውስጥ ብሎ ማንሳት ይቻላል። ስለዚህ ይሄ ሳምንት ዱ ኦር ዳይ የሞት ሽረት ጉዳይ ለሁለቱም ቡድኖች ሴቭ ለማድረግ ራሳቸውን የሚያደርጉት ጥረት የሚያደርጉት እንቅስቃሴ በትልቁ ይታሰባል። ከሁሉም በላይ ደግሞ የካራባው ካፕ የፍጻሜ ጨዋታ በመጪው እሁድ ብዙዎች በጉጉት የሚጠብቁት ነው። ዋንጫ ጨዋታ አርሰናል ከ30 ምናምን ዓመታት በኋላ ይህንን ዋንጫ ያሳካዋል ወይ? አብዛኞቹ ደጋፊዎች እየተመለከቱት አይደለም። ይህንን ዋንጫ የሊግ ካፕ ዋንጫን በቪንገር ዘመንም አላነሱም። ከዛ በኋላም ባሉት ጊዜያቶች አርሰናሎች አላነሱም። ረጅም ዓመታት ተቆጥረዋል። 2 ብቻ ነው የሊግ ካፕ ዋንጫ ያላቸው አርሰናሎች እና ይህንን ዋንጫ ያሳካሉ ወይስ ሲቲ የሊጉን በሊጉ ያለውን ፉክክር ላግ ማረጉን መቀነሱን መውረዱን ተከትሎ ወይም ፉክክሩ ላይ እየወጣ መሆኑን ተከትሎ ይህንን ዋንጫ በማንሳት ደጋፊዎችን ቢያንስ አለው ለማለት መልእክት ያስተላልፍበታል የሚለው እንዲጠበቅ የሚያደርግ ሳምንት ነውና ስፔሻሊ የሲቲና የአርሰናል ደጋፊዎች ይህንን ሳምንት ይችን 7 ቀን እንቅልፍ ሳይተኙ የሚጠብቋቸው ወይም ካለ እንቅልፍ በቅጀትም ጭምር ሳይተኙ የሚያሳልፏቸው ቀናቶች የሚበዙ ይመስለኛል። ስለ እነዚህ ጨዋታዎች እያሰቧሉት ናው ሶፊዬ ከቅዳሜው ድል በኋላ የተለያዩ ነገሮች ማከናወን አቅቶኛል እኔ ባይዘው በአርሰናል ደጋፊዎች ምክንያት። እሺ ያው ትላንትና እኩለ ጾም ነው። ወደ ቤተ ክርስቲያን ታመራለ። እሁድ ነው። ጸጉር ቤት ምናምን ገባ ትላለ፣ ዘና ትላለ ከጓደኞች ጋርና ትላንት ከቤተ ክርስቲያን ጀምሮ ጸጉር ቤትም ሲሄድ የትም ቦታ ሲሄድ በቃ አርሰናል ደጋፊዎች ስራ ታቆማለ እያሉ እያስቸገሩ ነበር። ትላንት እኔ አልሰሙም መሰለኝ ለአርሰናል 9 ዋንጫ ራሱ ቢያነሳ ስራ አላቀውም ብያለሁ። ባለፈውም ገልጬዋለሁ። እንኳን ደስ ያላችሁ ላለው ያን ነገር እንደ ተውኩት ሊረዱ ይገባል ብዬ አስባለሁ። በተለያዩ ቦታዎች ላይ
በቃ ስለተለቃለህ የሚሉ ጩኸቶች በዝተው ነበር። አቋሜ ግልጽ ነው። ኧረ ግን ብያለሁ፣ ግን አሁን ባለኝ አቋም አላውቅም እንዴ ዝም ብሎ የመጣ አይደለም። ዲግሪው ማስተርሱ ዝም ብሎ በልፋት የመጣ እንኳን ደስ ያለ። ስለዚህ ሀሳብ ለውጥ አለ ማለት ነው። ኧረ አላውቅም ምን ይበታል። ግን ያው አርሰናል ዋንጫ ከወሰደ ማሊያውን ለብሳለሁ ብለህ አልለብስም። እሱንም ትችዋለህ። ኧረ አልለብስም። ግን ከኢትዮጵያ ልወጣ እችላለሁ ለረፍት። እሺ ለምን? በጣም ብዙ ጫና አለ። እንዴ ግራ ገባኝ። አይ ስዝናናም ጸጉር ቤትም ቤተክርስቲያን እንዴ ችግር የለውም መፋተት አለባቸው ብዬ አስባለሁ። አብሽራሉት እንዴ ማለት ትጨነቅ አይገባም። እንዴ አቃተኝ እኮ ነው። አብሽር አይ እንደዚህ ትጨነቅ አይገባም። ይሰበ እነሱም እንደ ለጨዋታው ድምቀት ነው እንጂ እንደዛም እንዲሆን የሚፈልግ ብዙ ሰው ያለ አይመስለኝም። ያው ካለው ሁኔታ አንጻር ምናምን ግን እንኳን ደስ ያላችሁ። እኔ ምንም እየቋጠርኩ አይደል በዚህ ቃላት አነጋገር። ኧረ ይብላው